ዛሬ የሃይሚና የቡርኬ የተውትን ትተውትን ቢያልፈልግም ብላ የሄደችውን መጠጥ ወይም ኬክ አበባ እኛ ቤተሰቦች ለመቀበል እኔ ካራማት እንደዚህ ላድርግ መሰለኝ አይደለ እንደ ቤተሰብ ማለት ነውና እንደዚህ እናደርጋለን። ከዛም በኋላ እንሄዳለን ማለት ነው። ካለችበት የትም ፈልገን እዛ ቤት እናስገባታለን። አይመስላችሁም? እንደዛ ብናረግ እንደኔ ሞር የተሻለ ነው ብዬ አስባለሁ። ማለት አንዳንዴ እግዚአብሔርን ማለት ትናንት ለታ ቡርኬ አይታችኋል እንዴት እንደለመናት ምናምን፣ ከዛ አልሳካለ ምናምን፣ ከዛ ደግሞ ዛሬ እንደዚህ ቤቱን አሸብቅርቅ እያልሽ የት ኖረሽ ነው ሃይሚ? ሌላ ቤት ተከራይተሽ ነው ወይስ ከቡርኬ ጋር ሌላ ክፍል ሆነሽ ቸውዳና ደር ብለሽ ሆምቴጅ ከአንድ ቤት ሆናችሁ ሩም ተለያይታችሁ ነው ወይስ ምንድን ነው? አልገባኝም እውነት ለመናገር እዚህ ጋር ማለት ነውና ሃይሚ ልክ እንደ ቡርኬ የሚሆንሽ ወንድ አታገኝም። እግዚአብሔር ነው የምልሽ። ማለት እኔ እኮ ማለት እኔ የቡርኬ እውነታው ስለወጣ ነው ወይ ምኑ ስለሆነ ነው ወይ እንደዚህ አንቺ ያኮረፍሽበትን ምክንያት ምኑ ጋር ነው የሚለው ነገር እኔ እያጠራጠረኝ ነው ያለ አሁን ላይ ማለት ነው። ገባችሁ? እኔ በባለፈው እንዴት ነገሮቹን ሳይጣሩ ምናምን ቀለበት እንዴት ላደርግላት ይችላል? መጀመሪያ ማጣራት የነበረበት ነገሮች አሉ። እነዛ ነገር ተጣርተው ምናምን ነው ዛም በኋላ የሆነ ነገር ማድረግ ያለበት ቡርኬ። አሁን ላይ ግን ምንም አይነት ነገር ማድረግ ያለበትም ነበር ብያለሁ አይደለ? ከዛ በፊት ያለው ነገር ምንም አይነት ነገር ይፈጠር ምንም ይሁን አብሬ አለው ምንም ችግር የለውም እያለች ነው የነበር አይደለ? አሁን ላይ ግን አይ እንደዚህ መሆን የለበትም እንደዚህ እንትን አልልህም እንደዚህ አልልህም። እስኪ እኔ እንጃ ተይ፣ ግፍ ነው የሚሆንብሽ ሃይሚ ማለት ነው። እግዚአብሔርን ቡርኬ የቆረጠለት ቡርኬ ውሳኔውን ያስቀመጠለት ቡርኬ የሆነ ነገር ከወሰነ በኋላ እዛም በኋላ አንቺ ምን አይነት ሪያክሽን እንደምታሳይ እኔ እንጃ እግዚአብሔርና እና ብትጠነቀቂ ለሁሉም ነገር አሪፍ ነው ብዬ ነው የማስበው። ሃይሚ ለምትወስኛቸው ለምታደርጋቸው እያደረግሽ ላላሻቸው ነገሮች ሁሉ በደንብ አድርገሽ ሪስክ መውሰድ አለብሽ፣ በደንብ አድርገሽ ማለት ነው። ከዛ ውጭ ግን አንቺ እንደዚህ የምትሆኛቸው ነገሮች ዋጋ ያስከፍልሻል። ከባድ የሆነ ዋጋ ነው የሚያስከፍልሽ እና የምታደርጊያቸውን ነገሮች በደንብ አድርገሽ ብታቂ እንደኔ አሪፍ ነው ብዬ ነው የማስበው። ቡርኬ በአቅሙ ማድረግ ያለበትን ነገር መሆን ያለበትን ነገር እንደዚህ ባድርግላት የተሻለ ነገር ይሆናል ምናምን ብሎ ያሰባቸውን ነገሮች ሁሉ አድርጓል። እንደዛ ማድረግ ደግሞ ይሄ ሞኝነት፣ ጅልነት፣ አለማወቅነት ምናምን አይደለም። ጎበዝነሽ፣ ጀግናንሽ፣ ብዙ ነገሮች ይገባሻል። ግን ደግሞ ቡርኬ ይቅርታ አድርጊልኝ ሲልሽ ማድረግ አለብሽ ማለት ማቶጅ ሆኖ ማተፈቅሪ ሆኖ ምናምን አይደለም አይደለ? ስለዚህ በጣም እኔ እንጃ ከቡርኬ ህይወት ላይ አሁን ሌላ ሰው ቢገባ ምን ያህል እብድ እንደምትሆኒ እወቂው። ግን እንደዚህ አይነት ነገሮች ከመፈጠራቸው በፊት አንቺ ማድረግ ያለብሽን ነገር፣ መጠንቀቅ ያለብሽን ነገር፣ መወሰን ያለብሽን ነገሮች በደንብ አዳምጪ። ቡርኬም ቢሆን ለአንድ 3 ቀን 4 ቀን 5 ቀን ጊዜ ስጣት። ሶሻል ሚዲያ ላይ ጠፍታ ራሷን ማዳመጥ ከቻለች ታዳምጥ። ምን ትበል፣ ችግር የለውም። ገባችሁ? ዋናው ነገር ሰላም ይሁን። እኔ ምንም ነገር የማልፈልገው ነገር ከነሱ ምን እንደሆነ ታውቃላችሁ? ሶስተኛ ወገን ገብቶ ሃይሚ እንደዚህ ሆነ፣ ቡርኬ እንደዚህ ሆነ፣ እከሌ እንደዚህ ያደረገች ምናምን የሚላቸው አልፈልግም። ሁለታቸው እየተቀጠቀጡ እየተፋለጡም እየተቋረጡ መምጣት ይችላሉ ማለት ነው። ማንም ምንም አይመስለንም ማለት ነው። ገባችሁ አይደለ? ሶስተኛ ወገን ሲገባ ግን እንዲህ እሾ ያወጣል እኔ ማለት ነው። ገባችሁ? ከዛም በኋላ በቃ ኮንታ አንሆንም። አሁን ግን ችግር የለውም። በቃ ዋናው እናንተ ብቻ ነው። በቃ እናንተ ብቻ ነው። ሌላ ማንም ሶስተኛ ወገን መምጣት የለበትም ብዬ ነው የማስበው፣ እንደኔ እንደ ሀሳብ ማለት ነውና የእናንተም ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። አይኔ ትንሽ ቀልቷል እንግዲህ ጉንፋን ሊይዘኝ ነው መሰለኝ፣ ፍና አድርጎኛል። ለማንኛውም ቤተሰቦቼ ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ፣ አክብራችኋለሁ። ባይ